ስላሴን ስማቸውን ውደዱ። ስላሴ ተመስገን፣ ስላሴ ተመስገን፣ ስላሴ ተመስገን። ምንም እንቅልፋም ብትሆኑ ሌሊት ተነሱና እንዲህ በሉ። እስቲ በሉ አንድ ጊዜ በሉ፣ 3 ጊዜ ስላሴ ተመስገን በሉ። ድገሙት፣ ድገሙት። ለሰይጣን ከዚህ በላይ ጦር የለው። ቀኑን ሙሉ ዝም ብላችሁ ስላሴ ተመስገን በሉ። ተመስገን ካላችሁት ዲያብሎስ እንዲህ ሁሉ እያረኩት አይመረውም እንዲህ ሰውዬ ብሎ እኛን ማሰልቸት ካቃተው እሱ ሰልችቶ ይሄዳል። ተመስገን በሉ። እንደ እግዚአብሔር የእናት አማላጅ ስለሰጠን፣ ስጋውን ደግሞ ስለሰጠን፣ መልኩን ስለሰጠን፣ የሰማይ በር ስለከፈተልን፣ በንስሐ ስለሳበን፣ አንድ ልጁን ስለሰጠን ስላሴ ተመስገን በሉ በሉ። ስላሴ ተመስገን በሉ። ስላሴ ተመስገን በሉ። ስለዚህ የስላሴን ስም ታምኑታላችሁ? ሰማይን ማን አጸናው? የስላሴ ስም በሉ። ምድርን ማን አጸናት? ሕይወት ክብድ ስላችሁ ይህችን ጸሎት መጸለይ እንዳትረሱ። እግዚአብሔር አምላክ ሆይ የሚያግዘኝ የለኝምና ካጠገቤ አትራቅ። የሰማይ አባት ሆይ እኔ ካንተ ውጪ መሄጃ መቀመጫ የለኝምና ሁሌም ከኔ ጋር ሁን። ዘውትር ጥበቃ ከኔ አይለይ። ሕግ ለእግሬ መብራት ይሁን። አሁን ካለሁበት አዙሪት እወጣ ዘንድ እርዳኝ። ሰው ነኝና ስደክም አበርታኝ፣ ሳዝን አጽናናኝ፣ ስወድቅ አንሳኝ። አሜን። ይህን ጸሎት ለምታውቁት ለ5ም ለ10ም ሰው በመላክ እንዲሰሙ እንዲጸልዩ አድርጉልኝ። ሀብታም መሆን እስር ቤት ነው። ድሃ መሆን እስር ቤት ነው። ታዋቂ መሆን እስር ቤት ነው። ቆንጆ መሆን እስር ቤት ነው። መልክ መጥፎ ነው ማለት እስር ቤት ነው። ሁሉም ነገር እስር ቤት ነው። ነፃነት ምን እንደሆነ ታውቃላችሁ? ነፃነት ማለት እግዚአብሔር ማመን ነው። ነፃነት ማለት እግዚአብሔር ወደ ወሰደን ቦታ ለምክንያት እንደሆነ ማመን ነው። አሁን ያለንበት ህይወት መቀበል ነው። ሀብታም ሆኖ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ድሃም ሆኖ የሚሰቃዩ በሚሊዮን የሚቆጠሩ ሰዎች አሉ። ሁሉም ሰው የየራሱ ስቃይ ያለው። ቆንጆ ነኝ የሚለው ይሰቃያል፣ ቆንጆ አይደለሁም የሚለው ይሰቃያል። ሁላችንም ስቃይ ውስጥ ነን ያለ ነው። ስቃይ የሌለበት ግን የት እንደሆነ ታውቃላችሁ? እግዚአብሔርን መቀበል። ጠዋት ተነስተህ መጸለይ፣ ማመስገን። ተመስገን ተመስገን በጤና ስላለሁኝ፣ ተመስገን መንቀሳቀስ ስለምችል፣ ተመስገን እንዴ ተመስገን። በየሰከንዱ እኮ ነው እግዚአብሔር እኛን የሚጠብቀን በየሰከንዱ። እኛ ግን አይታየንም። እኛ የሚታየን ምንድነው? ከኛ የሚበልጥ ሰው ይታየናል። እኛ የሌለን ህይወት ይታየናል። እኛ ያ ምን መንዳት የምንፈልገው መኪና ይታየናል። እሱ መኪና የኛ ደስታችን የያዘልን ይመስለናል። ያ ቤት የኛ ደስታ እዛ ውስጥ ያለ ነው የሚመስለን። ወይኔ ምን አለበት ያ ልብስ ብገዛ፣ ምን አለበት ያ መኪና ብገዛ። ደስታችሁ እዛ ላይ አይደለም። እናታችሁ አትሸወዱ። እስር ቤት ነው እንደዚህ አይነት አስተሳሰብ። ነፃነት ከፈለጋችሁ እግዚአብሔርን ተቀበሉ። ሀብት መምጣቱ አይቀርም በእርግጠኝነት።